ክቡራን ተመልካቾቻችን ባልደረባችን መሐመድ ረህማቶ ከያቤሎ ዘጌት ብሎ የሚቀላቀለን ይሆናል። መሐመድ ምን ጉዳዮችን ልታጋራን አስበሃል? አመሰግናለሁ። እንግዲህ በቦረና ዞን ድርቅ ከተከሰተ ቆየት ብሏል። ድርቁ ደግሞ በአካባቢው በቁም እንስሳትም ላይ በሰውም ላይ ተመልካቾቻችን መሐመድ ረህማቶ እንዳገኘ ነው ዘጌት ብለን ተጨማሪ መረጃዎችን የሚያጋራ ነው ይሆናል። ወደ ቀዳሚ ዜና አልፋለሁ። ጠቅላይ ሚኒስትር አብይ አህመድና ልኡካቸው በአውሮፓ ያደረጉትን የተሳካ የስራ ጉብኝት አጠናቀው ወደ አዲስ አበባ ተመልሰዋል። በማልታ የነበረው የአውሮፓ ጉዞ መጠናቀቁን ተከትሎ ጠቅላይ ሚኒስትር አብይ አህመድና ልኡካቸው ከፕሬዝዳንት ማክሮን ጋር በፈረንሳይ ፓሪስ ተነጋግረዋል። ሁለቱ መሪዎች በተጠናከረ የሁለትዮሽ ግንኙነትና የፈረንሳይ የግሉ ዘርፍ ኢትዮጵያ ቅድሚያ በምትሰጣቸው ዘርፎች ላይ መሳተፍ እንዲችሉም ተወያይተዋል። የነበረውን አቀባበል ተከታትለን እንመለስ። የጠቅላይ ሚኒስትሩን የአውሮፓ ጉብኝት የተከታተለችው ባልደረባችን ሮዛ መኮንን ተጨማሪ መረጃዎችን ልታደርሰን እዚህ ስቱዲዮ ነው የምትገኘው። ሮዚ እንኳን ደህና መጣሽ። እንኳን ደህና ቆየሽኝ ሜሮን። መልካም እንግዲህ ቀደም ሲልም በፈረንሳይ የነበራቸውን ቆይታ ከኢማኑኤል ማክሮን ጋር እየተመለከትን ነበርና አጠቃላይ የጠቅላይ ሚኒስትሩ ጉዞ ምን ይመስል ነበር? ምን ጉዳዮች ተነሱ? ምንስ ተገኘ? መልካም አመሰግናለሁ ሜሮን። እንግዲህ እንደተባለው ቀደም ሲል አቀባበሉን በተመለከተ ነበረ የተከታተልነው። ከውይይቱም ጋር የተገናኙ ጥቂት የሆኑ ምስሎችን ነበር ያየነው። እንግዲህ ጠቅላይ ሚኒስትር አብይ አህመድ በአውሮፓ ያደረጉትን ጉብኝት አጠናቀው አዲስ አበባ ገብተዋል። በፈረንሳይ የሚያደረጉት ጉብኝት ላይ ከፕሬዚዳንት ኢማኑኤል ማክሮን ጋር የሁለትዮሽ ግንኙነትን በሚያስተባብሩ እና የበለጠ በሚያጠናክሩ ጉዳዮች ላይ ነው እንግዲህ ንግግር ያደረጉት፣ ውይይት ያደረጉት ማለት ነው። የሁለቱ ግንኙነት የሁለቱ ሀገራት ግንኙነት እንደሚታወቀው ለረጅም ጊዜ የቆየና እጅግ ታሪካዊ የሆነ ግንኙነት ነው። በተለይ ደግሞ ጠቅላይ ሚኒስትር አብይ አህመድ ከፕሬዚዳንት ኢማኑኤል ማክሮን ጋር ያላቸው የወዳጅነትና ጓደኝነት ሁለቱ ሀገራት ብሔራዊ ጥቅማቸውን ባስጠበቀ መልኩ ትብብራቸው ከጊዜ ወደ ጊዜ እንዲጨምር በማድረግ ረገድ ትልቅ አስተዋጽኦ እንዳለው ይጠቆማል። ከዚህ ጋር ተያይዞም እንግዲህ በነበራቸው የዚህ የሁለቱ ሀገራት ምክክር ላይ የበለጠ ወዳጅነትን የሚጨምሩ ትብብርን የሚያጠናክሩ ጉዳዮች ላይ ትኩረት አድርገው መምከራቸውን እዛ የተገኙት የብሔራዊ ባንክ ፕሬዚዳንት ወይም የብሔራዊ ባንክ ገዢ አቶ ማሞ ምህረቱ ሀሳባቸውን አጋርተውናል። እሱን ተከታትለን እንመለስ። ክቡር ጠቅላይ ሚኒስትሩ በመጀመሪያ ጊዜ ጉብኝት ያደረጉት ወደ ፈረንሳይ ሀገር በ2018 ዓ.ም ነው። በ2018 ዓ.ም በተደረገው ጉብኝት በኢትዮጵያና በፈረንሳይ መካከል ቅርብ የሆነ የትብብር ግንኙነት ለመፍጠር ስምምነት ተፈጥሮ ነበረ። ያን ተከትሎ በ2019 ዓ.ም የፈረንሳዩ ፕሬዚዳንት ማክሮን ኢትዮጵያ መጥተው ኢትዮጵያን ጎብኝተዋል። ይሄ በሁለቱ መሪዎች መካከል ከተደረጉት ግንኙነቶች መካከል ሶስተኛው ነው ብሎ መናገር ይቻላል። በፈረንሳይና በኢትዮጵያ መካከል በጣም ጠንካራ የሆነ በጣም ቅርብ የሆነ ግንኙነት አለ። በተለይ በመሪዎች መካከል ወንድማዊ ግንኙነት፣ ጓደኛዊ ግንኙነት አለ። ይህም በመሆኑ ኢትዮጵያ ከፈረንሳይ ጋር ባላት ግንኙነት አለን የምንለውን ሀገራዊ ጥቅም ለማሳካት ጥሩ እድል ፈጥሮልናል።
አቶ ማሞ ምህረቱ እንግዲህ እንዳሉት ይህ የሀገራቱ ትብብርና የሀገራቱ ግንኙነት የበለጠ ውጤት የሚያመጣ መሆኑንም ጠቁሟል። በተለይ ደግሞ በትናንትናው ዕለት በተደረገው ምክክር ትልቅ ውጤት የተገኘበት እንደነበርም ነው አቶ ማሞ ጨምረው የገለጹት። ብዙ ጉዳዮች ውይይት ተደርጎባቸዋል። በዋነኝነት ትኩረት የተደረገው ግን በኢኮኖሚ ትብብር የተደረገ ውይይት ነበረ። በ2018 ዓ.ም ክቡር ጠቅላይ ሚኒስትሩ ወደ ፈረንሳይ በሚሄዱበት ጊዜ ከተነሱ ጉዳዮች መካከል አንደኛው የፈረንሳይ ኩባንያዎች በኢትዮጵያ ውስጥ ኢንቨስት እንዲያደርጉ ለመጋበዝ ለማነቃቃት ታስቦ ነበረ። በዛ ጊዜ ወደ 25 የሚደርሱ ኩባንያዎች ወደ ኢትዮጵያ ውስጥ ኢንቨስት ለማድረግ እቅድ ተይዞ ነበረ። በሚገርም ሁኔታ ዘንድሮ በአጠቃላይ ከፈረንሳይ ያሉ ኩባንያዎች ቁጥር ስራ የጀመሩ ኩባንያዎች ቁጥር ከ50 በላይ ደርሷል። ስለዚህ ከነዚህ ኩባንያዎች ጋር የመንግስት ከፍተኛ ኃላፊዎች ውይይት አድርገዋል። በሎጂስቲክስ ሴክተር፣ በሚዲያ፣ በኢነርጂ፣ በኃይል አቅርቦት ዘርፍ አሁን ደግሞ በቅርብ ጊዜ ደግሞ በባቡር ዘርፍ የፈረንሳይ ኩባንያዎች ኢትዮጵያ ውስጥ ኢንቨስት ለማድረግ እና የቢዝነስ ስራ ለማከናወን ፍላጎት ማሳየት ብቻ ሳይሆን በተግባርም እያደረጉ ነው። ስለዚህ እነዚህን ኩባንያዎች እንቅስቃሴ በተመለከተ በመሪዎች ደረጃም አንዳንድ ሀሳቦች ተነስቷል። ከዛም ባለፈ ደግሞ በፈረንሳይ መንግስት ሚኒስትሮችና በኢትዮጵያ መንግስት የስራ ኃላፊዎች ጋር ሰፊ ውይይት ተካሂዷል። እንግዲህ ከጊዜ ወደ ጊዜ ኢንቨስትመንቱ ያደገን የመጣው የፈረንሳይ ባለሀብቶች በኢትዮጵያ ያላቸው ኢንቨስትመንት ማለት ነው። ይህ ሂደት ሀገራት የበለጠ ግንኙነታቸውን በኢኮኖሚያዊ ትብብር ረገድ ደግሞ እያሰፋው ይመጣል። በትናንትናው ዕለት በነበረው የጠቅላይ ሚኒስትሩ ጉብኝት የተደረሱ ስምምነቶች መኖራቸውንም ነው እንግዲህ የብሔራዊ ባንክ ገዢ አቶ ማሞ ምህረቱ የገለጹት። መንግስት አሁን ተግባራዊ እያደረገ ያለው የኢኮኖሚ ሪፎርም ፕሮግራም አለ። ከዚህ አንደኛው የሪፎርሙ ዋና ሀሳብ ኢትዮጵያ ያለባትን ዕዳ የማሸጋሸግ ስራ ነው። እንደሚታወቀው የኢትዮጵያ የዕዳ ክምችት በመጠን ትልቅ ባይሆንም ቶሎ ቶሎ የመክፈሉ ጉዳይ ግን አስቸጋሪ ስለሆነ ዕዳችንን ማሸጋሸግ እንፈልጋለን። በዓለም አቀፍ ደረጃ ዕዳ ሽግሽግን በተመለከተ የተቋቋመ በተለምዶ ኮመን ፍሬምወርክ የሚባል ስርዓት አለ። ይህን ስርዓት ደግሞ የሚመሩት ፈረንሳዮች ናቸው። ስለዚህ ጠቅላይ ሚኒስትሩም እንዲሁም የመንግስት ከፍተኛ ኃላፊዎች በዚህ ኮመን ፍሬምወርክ በተባለው ጉዳይ ላይ ኢትዮጵያን በተመለከተ ስብሰባ አካሂዶ ኢትዮጵያ ያለባትን የውጭ ዕዳ ለቻይናም ሊሆን ይችላል፣ ለዓለም አቀፍ ፋይናንስ ተቋማትም ሊሆን ይችላል፣ የግል አበዳሪዎችም ሊሆን ይችላል፣ ያለባትን ዕዳ ለማሸጋሸግ ስራ እንዲጀመር ለማግባባት ነው። በዚህም በኩልም ፍሬያማ የሆነ ውጤት ተገኝቷል። እንግዲህ በፈረንሳይ የተደረገውን ውይይት በተመለከተ ነው። ከዛ አስቀድሞ የነበሩ በተለይም በአውሮፓ ጉብኝቶች እንግዲህ በጣሊያንም በማልታም ጉብኝቶች ተካሂደዋል። የሁለትዮሽ የጋራ ከኢትዮጵያ ጋር በተለያየ ዘርፉ የሚሰሩባቸውን የትብብር ዘርፎችን ማሳደግ ላይ ትኩረቱን ያደረገ ጉብኝት ነው ጠቅላይ ሚኒስትር አብይ አህመድ ያደረጉት። በጣሊያንም እንግዲህ ከፕሬዚዳንት ሰርጊዮ ማታሬላ ጋር ተገናኝተው መክረዋል። የሀገራቱ ረጅም ጊዜ የቆየውን ታሪካዊ ግንኙነት የበለጠ የሚጠናከርበትን ረገድ እንዲሁም ደግሞ ከጆርጂያ ሜሎኒ ጋር ከጠቅላይ ሚኒስትር የኢጣሊያ ጠቅላይ ሚኒስትር ጋር በሰፊ ማዕቀፎች ላይ በተለይም የ2023 እስከ 2025 የሚደርስ የ3 ዓመት አዲስ የልማት ትብብር ማዕቀፍንም እስከ መፈረም የደረሰ ወደ 180 ሚሊዮን ዩሮ ኢትዮጵያ እንድታገኝ ያስቻለም ትልቅ ውጤት የመጣበትም የዲፕሎማሲ ግንኙነት ነው ያደረጉት ጠቅላይ ሚኒስትር አብይ አህመድ። 100 ሚሊዮን ዩሮ በረጅም ጊዜ ብድር እንዲሁም ደግሞ 40 ሚሊዮኑ በድጋፍ 40 ሚሊዮን ዩሮ ማለት ነው። ቀሪዎቹ ደግሞ ሁለት ፕሮግራሞች ላይ የሚውሉ አንደኛው በዚህ በአርብቶ አደሮች ልማት ላይ የሚውል ከዛም ባሻገር ደግሞ ቡና እሴትን ጨምሮ ወደ ዓለም ገበያ ሊያቀርብ በሚያስችሉ ሂደቶች ላይ ለመስራት የሚያስችል ትብብር የተፈረመበት ነው። ከዛ ባሻገር ከጣሊያን ጋር በበርካታ ዘርፎች እንግዲህ ስራዎችን ለመስራት ከስምምነት ላይ ተደርሷል። በስልጠናው ዘርፍ፣ በኢኮኖሚ ትብብሮች ስራዎችን ለማከናወንም ውጤት የተገኘበት ነው። ከዚህ ጎን ለጎን ጆርጂያ ሜሎኒ በቅርቡ የኢትዮጵያና የጣሊያንን ግንኙነት ለማጠናከር ያለመ ጉብኝት ሊያደርጉ እቅድ መያዛቸውንም እንደዚሁ ይፋ ያደረጉበትና የተሳካ ጊዜ ነበር የነበረው። ይሄ ከተጠናቀቀ በኋላ እንግዲህ ጠቅላይ ሚኒስትር አብይ አህመድና ቀዳማዊት እመቤት ዝናሽ ታያቸው በማልታ በጠቅላይ ሚኒስትር ሮበርት አቤላ ይፋዊ የሆነ የአቀባበል ስነስርዓት ተደርጎላቸዋል። እንግዲህ ማልታን ስንመለከት በቱሪዝም እጅግ የምትታወቅ ሀገር ናት። በአፍሪካና በአውሮፓ መካከል የምትገኝ ደሴቶች ውስጥ ያለች ሀገር ናትና ይቺ ሀገር የበለጠ ቦታውም የሰጣት የዲፕሎማሲ ኃይል አለ። በዲፕሎማሲ ግንኙነቱም ደግሞ ከኢትዮጵያ ጋር ረጅም ጊዜ ታሪክ ያላት ናት። እርግጥ ነው ይፋ የሆነ
የሆነ የዲፕሎማሲ ግንኙነት በመጀመር ረገድ ኤምባሲዋን ከከፈተች በቅርቡ ነው። ነገር ግን በበርካታ ዘርፎች በተለይም በማሪታይም ዘርፍ፣ በሎጂስቲክ ዘርፎች ላይ አብረው በጋራ እየሰሩ ነው የሚገኙትና ጠቅላይ ሚኒስትር አብይ አህመድም የማልታም እንዲሁም ደግሞ ቀደም ሲልም የጣሊያንን ባለሀብቶች በኢትዮጵያ ሰፊ ትብብር ማድረግ እንደሚችሉና ያ እድሎች መኖራቸውን በተመለከተም እንደዚሁ ጥሪ ያቀርበውላቸዋል። የሀገራቱ ትብብርም የሚበራከትበትና ከማልታ ጋር በትብብር የሚሰሩበትንም ጉዳይ በስፋት የተዳሰሰበት ነበረ። ስለዚህ ይህ ጉብኝት በጥቅሉ ስንመለከተው የጠቅላይ ሚኒስትር አብይ አህመድና የልዑካን ቡድናቸው ጉብኝት ጠንካራ የሆኑ ዲፕሎማሲያዊ ትብብሮች እና ስምምነቶች የተፈረሙበት በተለይም የነበረው የዲፕሎማሲ በሀገራት መካከል ያለው ከአውሮፓ ሀገራት ጋር መካከል ያለው የዲፕሎማሲ ግንኙነት የበለጠ እንዲያድግ እድል እየሰጠበት ጭምር ነው። ኢትዮጵያ የነበረችበትም ሁኔታ ይታወቃል። ከዛም ደግሞ ወጣ ብላ የዲፕሎማሲ ድሉ ምን መሆኑን ለማሳየትም የበለጠ እድል የሚሰጥ ውይይት አድርገው ነው እንግዲህ ጠቅላይ ሚኒስትር አብይ አህመድ ወደ አዲስ አበባ የተመለሱት። ሮዛ አመሰግናለሁ። መልካም ጊዜ ሜሮን። የተባበረች የበለጸገችና ሰላማዊት አፍሪካን እውን ማድረግን ዓላማ ያደረገው የቀድሞ የአፍሪካ አንድነት ድርጅት የአሁኑ የአፍሪካ ህብረት 36ኛ የአፍሪካ የመሪዎች ጉባኤውን በአዲስ አበባ ያካሂዳል። የአፍሪካን መዲና የሆነችው አዲስ አበባም እንግዶቿን ለመቀበል ዝግጅቷን አጠናቀቀች። የበለጠ ለማስተሳሰር ዓላማ ያደረገው የአፍሪካ የነፃ ንግድ ቀጠና ስምምነት የትግበራ ጉዳይ ደግሞ የዘንድሮ የመሪዎች ጉባኤ ዋነኛ አጀንዳ ነው። የኢትዮጵያ ቴሌቪዥንም በየካቲት ወር በስፋት ከሚመለከታቸው ጉዳዮች መካከል ይህ አንደኛው ነው። ይጠብቁን። ከኒውዮርክና ጄኔቭ ቀጥላ ሶስተኛዋ የዲፕሎማሲ ከተማ እንደሆነች የሚነገርላት አዲስ አበባ የአፍሪካ ህብረትና የአፍሪካ ኢኮኖሚክ ኮሚሽን መቀመጫ ናት። ከተማዋን የአፍሪካ ህብረትነት መቀመጫዋን ለማሳጣት በተለያዩ ጊዜ የተለያዩ ሴራዎች ሲነደፉባት ቢቆዩም በኢትዮጵያ መሪዎች በተሰሩ የዲፕሎማሲ ስራዎች አሁንም ድረስ የአፍሪካ ህብረት መቀመጫነቷን አስቀጥላለች። ከሰሞኑም 36ኛውን የአፍሪካ ህብረት የመሪዎች ጉባኤን ለማስተናገድ ሽር ጉድ እያለች ትገኛለች አዲስ አበባ። የኢትዮጵያ ቴሌቪዥንም የአፍሪካ ህብረት 36ኛው የመሪዎች ጉባኤን አስመልክቶ በዚህ በየካቲት ወር የተለያዩ ጉዳዮችን ወደ እናንተ ያደርሳል። ከሰሞኑ ይጠብቁ። ኢትዮጵያ የአውሮፓውያንን የጭቆና ቀንበር እንዳትሸከም ልጆቿ ጋድሎ አድርገው ነፃነቷንና ሉዓላዊነቷን ያስከበሩበት ቀን የካቲት 23 1888 ዓ.ም የጥቁር ህዝቦች ሁሉ የነፃነት አርማ የሆነው አድዋ ዘንድሮ ለ127ኛ ጊዜ ይከበራል። የኢትዮጵያ ቴሌቪዥን የካቲት ወር የዘገባ ትኩረታችን ነው። ይጠብቁ። በፌዴራል መንግስቱና በህወሓት መካከል በደቡብ አፍሪካ ፕሪቶሪያ በተደረሰው የሰላም ስምምነት መሰረት በሰሜኑ የሀገሪቱ ክፍል ሰላም ሰፍኗል። አሁን ላይ የዚህ የሰላም ስምምነት አተገባበር ምን ደረጃ ላይ ይገኛል? የካቲት ወር የኢቲቪ ዜና አንዱ ትኩረታችን ነው። ጠቅላይ ሚኒስትር አብይ አህመድ ከሰሞኑ በአውሮፓ ያደረጉት የስራ ጉብኝት የኢትዮጵያንና የሀገራቱን የዲፕሎማሲ ግንኙነት ያጠናከረ ስለመሆኑ ተገልጿል። ጠቅላይ ሚኒስትሩ ያደረጉት ጉብኝት ለኢትዮጵያ የእርዳታና የብድር ድጋፎች የተገኙበት ነው። አስማረ ብርሃኑ ዝርዝር አለው። ኢትዮጵያ ባለፉት ዓመታት ለፖለቲካውም ሆነ ለኢኮኖሚው ወሳኝ ከሆኑ አንዳንድ ምዕራባውያን ሀገራትና ተቋማት ከፍ ያለ ጫናን በስፋት አስተናግዳለች። የዲያስፖራውን ማህበረሰብ ጨምሮ የኢትዮጵያ ወዳጆች እውነታውን በማሳወቅ ረገድ ያለሰለሰ ጥረት ማድረጋቸው አይዘነጋም። ከቅርብ ጊዜያት ወዲህ ደግሞ ጠቅላይ ሚኒስትር አብይ አህመድ ወደ ተለያዩ ሀገራት የሚያደርጉት ጉዞ ላለፉት ዓመታት የተቀዛቀዘውን የሀገሪቱን የዲፕሎማሲ ግንኙነት ማነቃቃት ጀምሯል። በቅርቡም የአሜሪካው ፕሬዝዳንት ጆ ባይደን ከአፍሪካ ሀገራት መሪዎች ጋር ባደረጉት ጉባኤ ጠቅላይ ሚኒስትር ተገኝተው የፈጸሙት የዲፕሎማሲ ስራ ሌላው በሀገሪቱ አጥልቶ የነበረውን የዲፕሎማሲ ችግር የገፈፈ ነበር። ባለፉት ቀናትም የጠቅላይ ሚኒስትር አብይ አህመድና ልዑካናቸው በጣሊያን ማልታና ፈረንሳይ ያደረጉት ይፋዊ የስራ ጉብኝትም ለኢትዮጵያ ከፍ ያለ ድጋፍ የተገኘበት ከመሆኑም በላይ የላቀ ዲፕሎማሲያዊ ግንኙነት የተፈጠረበት ነው። በጣሊያን በነበራቸው ቆይታም የ180 ሚሊዮን ዩሮ የረጅም ጊዜ ቀላል ብድርና ቀጥተኛ ድጋፍ የተገኘበት ነው። ጣሊያን ካደረገችው ድጋፍ በተጨማሪም ሌሎች ትብብሮችንም ለማድረግ የተስማማችበት መሆኑም ተገልጿል። የጣሊያን መንግስት በዓለም አቀፉ የገንዘብ ድርጅት IMF እንዲሁም በዓለም ባንክ በኩል ለኢትዮጵያ የሚያደርገውን
ድጋፍ አጠናክሮ የሚቀጥል መሆኑን አረጋግጠዋል። በተለይ ኢትዮጵያ የሰላም ስምምነቱ ከመፈረሙ ጋር ተገናኝቶ የኢኮኖሚ መልሶ ግንባታ እንድታካሄድ የጀመረችውን የኢኮኖሚ ሪፎርም ስራ የበለጠ አጠናክራ እንድትቀጥል በተለይ ደግሞ የማክሮ ኢኮኖሚውን ለማረጋጋት የሚያስችሉ የዓለም አቀፍ የገንዘብ ድርጅትና በወርልድ ባንክ በኩል የሚኖራቸው ተጨማሪ አዳዲስ ሪፎርሞችን ለማገዝ የሚያስችሉ የልማት ፋይናንሲንጎች እንዲገኙ ጭምር ከኢትዮጵያ ጋር በትብብር ለመስራት ማረጋገጫ የሰጡበትና ጠንካራ ድጋፍ የሚሰጡ መሆኑን ያረጋገጡበት ነው። በዚህ ጠቅላይ ሚኒስትሩ በጣሊያን ማልታና ፈረንሳይ ባደረጉት ጉዞ የልዑኩ አባል የሆኑት የመንግስት ኮሚኒኬሽን አገልግሎት ሚኒስትሩ ዶክተር ለገሰ ቱሉ በጣሊያንና ማልታ የነበረው ይፋዊ የስራ ጉብኝት ውጤታማ እንደነበር ገልጸዋል። ከጣሊያኑ የተሳካና ውጤታማ ጉብኝት በኋላ ክቡር ጠቅላይ ሚኒስትራችን ከማልታ ጠቅላይ ሚኒስትር ጋር ነው ውይይት ያደረጉት። ውይይቱ በአጠቃላይ በሁለትዮሽ ግንኙነት ላይ ያተኮረ ነው። በተለይም ደግሞ ማልታ በሜዲትራኒያን ማዕከል የምትገኝ ከመሆኑ ጋር ተያይዞ በጣም በቱሪዝምም በባህር ላይ ትራንስፖርትም በሎጂስቲክ እና በሌሎች ተግባሮች በጣም ብዙ ልምድ ያላት ሀገር ነች። ከዛም አልፎ ደግሞ በቱሪዝም ኢንዱስትሪ ታሪካዊ በጣም ብዙ ጊዜ በታሪክ የምትታወቅ በመሆኑ ብዙ የቱሪዝም ኢንዱስትሪ ያለባት ሀገር ነች። ኢትዮጵያ አሁን ላይ በዓለም መድረክ ጠንካራ ዲፕሎማሲ ለመገንባት እያከናወነቻቸው ያሉ ተግባራት ውጤት እየታየባቸው ይመስላል። ከሰላም ስምምነቱ መፈጸም በኋላም የጠቅላይ ሚኒስትሩ ጉብኝቶች ላለፉት ዓመታት ተንሻፎ የቆየውን የዲፕሎማሲያዊ እይታ እያቃናው ይገኛል። የሰሜኑ ጦርነት በሰላም መፈታቱ ለኢትዮጵያ ብሎም ለአፋር ሕዝብ ሰላም ትልቅ ሚና እንዳለው የአፋር ክልል ርዕሰ መስተዳደር አቶ አወል አርባ ገልጸዋል። የአፋር ክልል ምክር ቤት የክልሉን የግማሽ ዓመት የስራ አፈጻጸም ግምገማ እያደረገ ይገኛል። የምክር ቤቱን ውሎ በተመለከተ ሪፖርተራችን አቤል ሙልጌታ ተጨማሪ መረጃዎች ሊያደርሰን በቀጥታ የስልክ መስመራችን ላይ ነው የሚገኘው። አቤል እንደምን ውለሃል? የክልሉ የ6 ወር የስራ አፈጻጸም ላይ የተነሱ ነጥቦች ምንድን ናቸው? እንዴት ውለሻል ሜሮ? እንግዲህ ቀደም ብለሽ አንቺም እንደገለጽሽው ባለፉት 6 ወራት ማለትም በግማሽ ዓመት የክልሉን አፈጻጸም ነው ምክር ቤቱ እየገመገመ የሚገኘው። በዚህም እንግዲህ የክልሉ ርዕሰ መስተዳድር አቶ አወል አርባ አጠቃላይ አፈጻጸሙንም አቅርበዋል። እንግዲህ በተለያዩ ዘርፎች ነው የቀረበው። በዋናነት እንግዲህ የተነሱትን ፖይንት ነጥቦች ለማንሳት ያህል በዋናነት ከሰሜኑ ጦርነት ጋር ተያይዞ የአፋር ክልልም አንዱ እንግዲህ በጦርነት ውስጥ የቆየ ክልል እንደመሆኑ መጠን በተለይ አሁን ላይ የተገኘው በፕሪቶሪያ የተፈረመው የሰላም ስምምነትን ተከትሎ በአገሪቱ የሰፈነው ሰላም አለና ከዛ ጋር ተያይዞ የአፋር ክልል ሰላም መሆኑ በዋናነት በተለይ እንግዲህ የተለያዩ እንቅስቃሴዎችን ለማድረግ አጋዥ መሆኑ እንደዚሁ በማንሳት ይህንን ሰላም ዘላቂነቱን ተጠብቆ እንዲቀጥል በክልሉ በኩል በርካታ ስራዎች ሲሰሩ መቆየታቸው እና በቀጣይም እንግዲህ በትኩረት የሚሰሩ ስራዎች መኖራቸው እንደዚሁ ተነስተዋል ማለት ነው። በተለይም ሰላም ለሁሉ ነገር መሰረት እስከሆነ ድረስ እዚህ ላይ ጠንካራ ስራዎችን መስራት ይጠበቅብናል፣ እየሰራንም እንቀጥላለን የሚል ሀሳባቸውን እንግዲህ ርዕሰ መስተዳድር አቶ አወል አርባ እንደዚሁ አንስተዋል ማለት ነው። ከሰላምና ጸጥታ ጉዳይ በተጨማሪም እንግዲህ በዋናነት የልማት ስራዎችም የተቃኙበት ነው ማለት ነው። በዚሁ ግምገማ ላይ የግብርና ስራ ነው እንደሚታወቀው በአፋር ክልል ላይ የበጋ መስኖ ስንዴ ስራ ይታወቃልና በመስኖ በተለይም የዋሽን ውሃ በመጠቀም በሰፊው እየለሙ ያሉ የግብርና ስራዎች አሉ። እነዚህ ስራዎችም ተጠናክረው መቀጠል እንዳለባቸው ተነስተዋል። የአትክልትና ፍራፍሬ እንዲሁም የበጋ ስንዴ በትኩረት እየተሰራ መሆኑ እንደዚሁ በክልሉ ላይ ተነስቷል ማለት ነው። ከዛም በተጨማሪ ቀደም ባለው ጊዜ በነበረው ጦርነት ምክንያት የተፈናቀሉ ዜጎችንም ጭምር እንግዲህ ወደ ቀያቸው መመለስና የማቋቋም ስራ በክልሉ እንደዚሁ በትኩረት ሲሰራ የነበረበት ሁኔታ አለ። ተፈናቃይ ዜጎችንም እንግዲህ ወደ ነበረ ኑሯቸው ለመመለስ የተለያዩ የቁሳቁስ ድጋፎችን እንዲሁም አልሚ ምግቦችንም ከማድረስ አኳያ በሰፊው የተሰሩ ስራዎች መኖራቸው እንደዚሁ ተነስቷል ማለት ነው። ኢንቨስትመንትንም በክልሉ ለመሳብ እንግዲህ የተደረጉ ጥረቶች እንደዚሁ ሲገለጹ ነበርና በኢንቨስትመንትም የተለያዩ የኢንቨስትመንት አማራጮችን ምቹ በማድረግ ለኢንቨስተሮች ወደ ክልሉ መጥተው እንዲያለሙ በማድረግ የክልሉን ተጠቃሚነት ለማስፋት የተሰሩ ስራዎች እንደዚሁ እንደነበሩ ተነስቷል ማለት ነው። እንደሚታወቀው በአፋር ክልል ውስጥ ሌላው ከዚህ ከግብርና አሁን የተጀመሩ ካሉ የግብርና ስራዎች በተጨማሪ በዋናነት የሚታወቅበት እንግዲህ ክልሉ አርብቶ አደር አካባቢ እንደመሆኑ መጠን በክልል ውስጥ ያሉ አርብቶ አደሮችን
የመጠጥ ውሃ ለእንስሶቻቸው እንዲመቻች የማድረግ ስራና በርካታ ቦታዎች ላይ እነዚህን ስራዎችን የማድረግ እቅድ ተይዞ ሲሰራ እንደነበረ ተነስቷል። የተለያዩ በግንባታ ላይ የሚገኙ የውሃ ፕሮጀክቶችን እንደዚሁ መኖራቸውን እንደዚሁ የክልሉ ርዕሰ መስተዳድር አወል አርባ አንስተዋል። ከዛም በተጨማሪ እንግዲህ አሁንም በቀጣይ ትኩረት አድርጎ የአርብቶ አደሩ ማህበረሰብ ተጠቃሚ የሚያደርጉ የልማት ስራዎችን ማከናወን በትኩረት ይሰራል ተብሏል። ከስራ እድል ፈጠራ ጋር ተያይዞ ወጣቶችን ወደ ስራ ውስጥ ለማስገባት እንደዚሁ ሰፊ ስራዎች ሲሰሩ እንደነበረ አንስተዋል። እንደሚታወቀው የሌማት ፕሮጀክትም እንግዲህ ተጀምሮ ተግባራዊ ከሆነ በኋላ በክልሉ በዶሮ ማርባት እንዲሁም የማር ስራዎችና እንዲሁ የተለያዩ የግብርና ስራዎችንም አንድ ላይ በማድረግ በክልሉ ያለውንም እምቅ አቅም በመጠቀም የሌማት የሀገር አቀፍ የሌማት መርሃ ግብርንም እንደዚሁ ተግባራዊ ከማድረግ አኳያ የተሰሩ ስራዎችም እንደዚሁ ተነስተዋል ማለት ነው። እዚህም እንግዲህ በትኩረት እየሰራን አሁንም በቀጣይ ያሉ ስራዎችን ማጠናከርን እንቀጥላለን የሚሉ ሀሳቦች ተነስተዋል። በዋናነት እንግዲህ በክልሉ ምክር ቤት አባላትም የተነሱ ጥያቄዎች አሉ። ከዚሁ ከጦርነቱ ጋር ተያይዞ በአንዳንድ ቦታዎች ላይ የመብራት መሰረተ ልማት የጠፋባቸው ቦታዎች አሉና እዚህ ላይም ያሉ ክፍተቶችን የበለጠ አጠናክሮ በመፍታት ያስፈልጋል የሚል ሀሳቦች ተነስተዋል። ከዛም በተጨማሪ እንግዲህ በክልሉ ውስጥ ያሉትን የትምህርት ጥራትንም ችግር ለመፍታት አሁንም ዘንድሮ ከ12ኛ ፈተናዎች ጋር ከ12ኛ ክፍል የዩኒቨርሲቲ መግቢያ ፈተና ጋርም ተያይዞ የተነሱ ችግሮች እንደ ችግር የታዩ የትምህርት ኳሊቲ ጥራት ላይ ያሉ ችግሮችን መቅረፍ ያስፈልጋል የሚልና እዚህ ላይም እንግዲህ ምክር ቤቱ በቀጣይም በነገም ከዛሬም ከሰዓት ጀምሮ ባለው ጉባኤው ላይ በትኩረት የሚያነሳቸው ነጥቦች እንደሚሆኑ ይጠበቃል። በዋናነት እነዚህ ጉዳዮች ተነስተዋል። እንግዲህ ዛሬና ነገ ጉባኤው እንደሚቀጥል ነው ያለኝ መረጃ። አቤል፣ ለመረጃዎች አመሰግናለሁ። መልካም ጊዜ ይሆንልህ። ክቡራን ተመልካቾቻችን የቲቪ 4 ማዕዘን አሁንም ይቀጥላል። አብራችሁኑ ነው። የምስራች! እነሆ የኢትዮጵያ ንግድ ባንክ ኢትዮ ዳይሬክት የተሰኘ ዲጂታል የሐዋላ አገልግሎት ይዞሎት መጥቷል። እርሶም ቤተሰቦም ሳይንገላቱ በቪዛና ማስተር ካርድ ክሬዲት ወይም ዴቢት ካርዶን በመጠቀም ወዲያውኑ በስልኮ ወደ ወዳጆ የኢትዮጵያ ንግድ ባንክ አካውንት ገንዘብ ይላኩ። የወዳጆን የኢትዮጵያ ንግድ ባንክ የሂሳብ ቁጥር ያስገቡ። የሚልኩትን የገንዘብ መጠን በማስገባት የሚጠይቁትን የክሬዲት ወይም ዴቢት ካርዶን መረጃ በማስገባት ፔይ ናው ማለት ብቻ። ወዲያውኑ ገንዘቦ ወደ ወዳጆ አካውንት ውስጥ መግባቱን ለእርሶ በኢሜል አድራሻው ለወዳጆ ደግሞ በአጭር የጽሑፍ መልእክት ይደርሳቸዋል። ምን ይሄ ብቻ! መተግበሪያውን አውርደው ለመጀመሪያ ጊዜ ሲልኩ ተቀባዩ ከሚላክለት ገንዘብ በተጨማሪ የገንዘቡን 10% በስጦታ መልክ ይበረከትለታል። ቀላል፣ ፈጣን፣ አስተማማኝ፣ በነፃ የሚያስተላልፉበት ኢትዮ ዳይሬክት። የኢትዮጵያ ንግድ ባንክ ሁሌም የሚተማመኑበት ባንክ። አሁን ደግሞ የሰዓቱን ዜና ዋና ዋና ጉዳዮች እናስታውሳችሁ። ጠቅላይ ሚኒስትር አብይ አህመድ በጣሊያን በማልታና በፈረንሳይ የነበራቸውን የስራ ጉብኝት አጠናቀው አዲስ አበባ ገብተዋል። በፈረንሳይ የነበራቸው ቆይታ በኢኮኖሚ ትብብሩ ውጤት የተገኘበት እንደሆነም ተጠቁሟል። በኦሮሚያ ክልል ቦረና ዞን በተከሰተው ድርቅ 200 ሺህ ሰዎች አስቸኳይ ድጋፍ እንደሚያስፈልጋቸው ተገለጸ። በቱርክ በተከሰተው የርዕደ መሬት አደጋ ጉዳት በደረሰባቸው አካባቢዎች የ3 ወር የአስቸኳይ ጊዜ አዋጅ ታወጀ። የደቡብ ክልል መንግስት የ2015 በጀት ዓመት የ6 ወራት እቅድ አፈጻጸም ግምገማ መድረክ ዛሬ መካሄድ ጀምሯል። የክልሉ ርዕሰ መስተዳደር አቶ ርስቱ ይርዳው በክልሉ ሲነሱ የነበሩ የአደረጃጀት ጥያቄዎችን ለመመለስ ከቀናት በፊት የተካሄደው የደቡብ ኢትዮጵያ ክልል ህዝበ ውሳኔ በሰላም እንዲጠናቀቅ ህዝቡና አመራሩ ላደረጉት አስተዋጽኦ ምስጋና አቅርበዋል። አጠቃላይ ውጤቱ በኢትዮጵያ ብሔራዊ ምርጫ ቦርድ የሚገለጽ መሆኑን ያስታወቁት ርዕሰ መስተዳደሩ እስከዚያው ድረስ መደበኛ የመንግስት ስራዎች በጋራ እየተሰሩ እንደሚቀጥሉም አስታውቀዋል። የአደረጃጀቱ ጉዳይ የህዝቦችን የልማት ተጠቃሚነት የማረጋገጥ ጉዳይ ነው ያሉት አቶ ርስቱ የህዝቦች ትስስር ከአደረጃጀት በላይ ስለሆነ ተጠናክሮ ይቀጥላልን ብለዋል። በአደረጃጀት ሂደት ምክንያት የሚንጠባጠቡ አንዳችም ተግባር ሊኖር እንደማይገባም ርዕሰ መስተዳደሩ አሳስበዋል። በበጀት ዓመቱ ግማሽ ዓመት በክልሉ 8.4 ቢሊዮን ብር ገቢ መሰብሰብ መቻሉንም ተገልጿል።
የጋምቤላ ክልል መንግስት የአስፈጻሚ መስሪያ ቤቶች የ2015 የመጀመሪያዎቹ 6 ወራት እቅድ አፈጻጸም ግምገማ በመካሄድ ላይ ይገኛል። በመድረኩ በክልሉ ባለፉት 6 ወራት በልማትና በመልካም አስተዳደር እንዲሁም በኢኮኖሚና በተለያዩ ዘርፎች የተከናወኑ ስራዎች በክልሉ ፕላንና ልማት ቢሮ ቀርቦ ውይይት እየተደረገበት ይገኛል። የስራ አፈጻጸሙ የክልሉ ርዕሰ መስተዳደር አቶ ኡሙዱ ጅሎና ሌሎችም አመራሮች በተገኙበት እየተገመገመ ሲሆን በክልሉ በ2015 በመጀመሪያው ግማሽ ዓመት በክልሉ የስራ አፈጻጸም የታዩ ስኬቶችን አጠናክሮ ለማስቀጠልና ያጋጠሙ ክፍተቶችን ለይቶ ለመፍታት የሚያስችል አቅጣጫ እንደሚቀመጥም ተገልጿል። በመድረኩ የክልሉ የቀጣይ 6 ወራት እቅድ ቀርቦ ውይይት እንደሚደረግበት የክልሉ ፕላንና ልማት ቢሮ ኃላፊ ወይዘሮ ኡላንግጋች ገልጸዋል። በክልሉ በመካሄድ ላይ የሚገኘው የአስፈጻሚ መስሪያ ቤቶች የ2015 የመጀመሪያዎቹ 6 ወራት የእቅድ አፈጻጸም ግምገማ ለ2 ቀናት የሚቆይ መሆኑን ከወጣው መርሃ ግብር ለመረዳት ተችሏል ሲል ሚፍታህ አብዱል ቃድር ዘግቧል። በኦሮሚያ ክልል ቦረና ዞን በተከሰተው ድርቅ ተጎጂ ከሆኑትና ድጋፍ ከሚሹ 800 ሺህ ሰዎች መካከል 600 ሺህ ያህሉ ድጋፍ ያገኙ ሲሆን ቀሪዎቹ 200 ሺህ ሰዎች አስቸኳይ ድጋፍ እንደሚያስፈልጋቸው ተገልጿል። የኦሮሚያ ክልል ግብርና ቢሮ ለተጎጂዎቹ የተለያዩ ድጋፎችንም አድርጓል። መሐመድ ረሃማቶ በኦሮሚያ ክልል ቦረና ዞን ላለፉት ዓመታት ዝናብ ባለመዝነቡ ድርቅ ተከስቶ ቆይቷል። በዚህም በርካታ የቁም እንስሳት የሞቱ ሲሆን አርብቶ አደሮችም ለችግር መጋለጣቸውን የቦረና ዞን ዋና አስተዳዳሪ ጃርሶ ቦሩ ገልጸዋል። ሆሪ ሚሊዮን ሰዲ ዲያቱት ጉድን ቦረና ከንኬሰት ሰበቦንጌት እንዱሄደ በአጠቃላይ ከዞኑ ከሚገኘው 5 ሚሊዮን የዳልጋ ከብት ውስጥ ከ3 ሚሊዮን በላይ የሚሆኑትን እንስሳት አርብቶ አደሩ በድርቁ ምክንያት አጥቷል። ይህም ከ30 ቢሊዮን ብር በላይ የሚገመት ነው። በአጠቃላይ ከዞኑ ሕዝብ ከግማሽ በላይ የሚሆነው ወይንም ከ800 ሺህ በላይ ሰዎች ለተረጂነት ተዳርገዋል። ከዚህ ውስጥም 600 ሺህ ለሚሆኑት አሁን ድጋፍ እየተደረገላቸው ቢሆንም 200 ሺህ የሚሆኑት ግን አስቸኳይ ድጋፍ ይሻሉ። መንግስት ድርቁ የሚያስከትለውን ተጽዕኖ ለመቀነስ ጥረት እያደረገ እንደሚገኝ የጠቆሙት የቦረና ዞን ዋና አስተዳዳሪው አሁንም ያሉ ችግሮችን ጠቅሰዋል። ሞቱማን ኬን አዋስ ከንደንደመቺሱፍ ጋይ ሌንጫ ተባቴ ጅራ መንግስት የሰው ህይወት እንዳይጠፋ ከፍተኛ ገንዘብ በመበጀት ሲሰራ ቢቆይም ካለው ችግር አንጻር ግን በቂ አይደለም። ዝናብ በነበረበት ወቅት የዞኑ የውሃ ሽፋን 53 በመቶ ሲሆን አሁን ላይ ወደ 30 በመቶ አሽቆልቁሏል። የውሃ እጥረቱንም ለመቅረፍ መንግስታዊ ያልሆኑ ድርጅቶች ውሃን በቦቴ እያቀረቡ ቢሆንም አሁን ቦቴዎቹ የኮንትራት ጊዜያቸውን አጠናቀው እየወጡ ይገኛል። በቀጣይም የንጹህ መጠጥ ውሃ አቅርቦት ያሳስበናል። የሚመለከተው አካልም ድጋፍ እንዲያደርግልን እንጠይቃለን። የኦሮሚያ ክልል ግብርና ቢሮ ኃላፊ ጌቱ ገመቹ ቢሮ የተለያዩ ድጋፎችን እያደረገ እንደሚገኝ አስረድተዋል። ኛታ ነማቲፍ ከንተው ኩንታላ ዲበሸነንቱክ ኦርሴ ቡላ ከናፊ ኤስኔ ጅራ ድጋፍ ለሚሹ የማህበረሰብ ክፍሎች 500 ኩንታል እህልና ለከብቶች ደግሞ 27000 እስር ሳር እርዳታ የተደረገ ሲሆን ድጋፉ ይቀጥላል። በዞኑ የሚገኙ እንስሳት በቂ መኖ እያገኙ አለመሆኑን በጉብኝታችን ተገንዝበናል። ችግሩን ለመፍታትም ከአጭር ጊዜ እቅድ አኳያ አስፈላጊውን ድጋፍ ለማድረግ እየሰራ እንገኛለን። በረጅም ጊዜ እቅድም በክልል ደረጃ ሰፊ ስራ ለመስራት እንቅስቃሴ ጀምረናል። የኦሮሚያ ክልል ምክር ቤት አፈ ጉባኤ ሳዳ አብዱራህማን በበኩላቸው በቦረና ዞን በተከሰተው ድርቅ ተጎጂ ለሆኑ ወገኖች ሁሉም ድጋፍ እንዲያደርግ ጥሪ አቅርበዋል። ሆጂን ጀልቀቤ ኩኒ ኢቲፉ ፉዳቀባ ማሊፍ ሀገው መንኩ እንደንደመጡት የተጀመረው የድጋፍ ስራ ማህበረሰቡ እስኪያገግም ድረስ መቀጠል አለበት። ያለው የውሃ ችግርም መፈታት አለበት። በኦሮሚያ የሚገኙ የመንግስት ሴክተር መስሪያ ቤቶች በቅንጅት መስራት ይጠበቅባቸዋል። የምናደርገው ድጋፍ የዛሬውን ችግር የሚፈታ ብቻ ሳይሆን ትውልድ ተሻጋሪ ድጋፍ መሆን አለበት። ችግሩ በሌሎች ዞንም እየተስፋፉ ስለሆነ ማህበረሰቡ በአንድነት በመተጋገዝ ከዚህ ችግር መሻገር ይኖርብናል። በዞኑ በተከሰተው ድርቅ ሳቢያ የአርብቶ አደሩ የኑሮ መሰረት የሆኑ የቁም እንስሳት በአብዛኛው በማለቃቸው በቀጣይ ችግሩን በዘላቂነት ለመቅረፍ እንደሚሰራም ተገልጿል። ለኢቲቪ ለተጠናቀረው ዘገባ መሐመድ ራመቶ ከቦረና ዞን ያቤሎ። በቦረና ዞን የተከሰተው ድርቅ በቁም እንስሳት ግብይት ላይ አሉታዊ ተጽዕኖ ማስከተሉ ተገለጸ። በግብይቱ የሚስተዋሉ ችግሮችን ለመከላከል እንደሚሰራም የዞኑ አስተዳደር ገልጿል። በዚህ ጉዳይ ላይ ከያቤሎ ተጨማሪ መረጃ ሊሰጠን ሪፖርተራችን መሐመድ ረሃማቶ በቀጥታ መስመራችን ላይ ይገኛል። መሐመድ እንደምን ውለሃል? እንደው በዞኑ የተመለከትከው የቁም እንስሳት ግብይት ምን ይመስላል? በግብይቱ ላይ የሚስተዋሉ ችግሮችን ለመፍታት ምን እየተሰራ ነው ያለው? አመሰግናለሁ ሜሮን። እንግዲህ አንቺም መግቢያው ላይ እንደገለጽሽው በዚህ በቦረና ዞን
በ13ቱም ወረዳዎች ድርቅ ተከስቷል። በእነዚህ ወረዳዎች በሚገኙ ነዋሪዎችም ላይ አሉታዊ ተጽዕኖ ደርሷል። ከዚያም ባሻገር በትልቁ ግን ትልቅ ተጽዕኖ የደረሰው በቁም እንስሳት ከብቶቹ ላይ ናቸው። እስካሁን ድረስ ባለው መረጃ እንኳን ከ3 ሚሊዮን በላይ ከብቶች በድርቁ ምክንያት አልቀዋል። በዚህም የተነሳ ያው እንግዲህ ችግር እንደተፈጠረ ችግር እንዳለ ተዘዋውረንም ተመልክተናል። ከዚህ ጋር ባሻገር ትልቅ ተጽዕኖ የደረሰበት ደግሞ የቁም እንስሳት ግብይቱ ነው። የቁም እንስሳት ግብይቱን የተለያዩ ቦታዎች በዞኑ ባለ ሞጎሌ ወረዳ ሱርጳ የሚባል የግመል ግብይት የሚገበያይበት ቦታ ላይ ደርሰን ነበር። እዛ በነበረው ሂደትም የነበረው የገበያ ሁኔታ ግመሎች ከዚህ ቀደም ድርቁ ከመከሰቱ በፊት ይሸጡበት ከነበረው ዋጋ እጅግ ባነሰ ዋጋ ነው እየተሸጡ ያሉት። ለአብነትም ያህል ከዚህ ቀደም ከፍተኛ የሚባለውና እስከ 120 ሺህ ብር ይሸጥ የነበረ ግመል አሁን ላይ ከ65 ሺህ ብር እስከ 70 ሺህ ብር ነው እየተሸጠ ያለው። መካከለኛው እስከ 40 ሺህ ብር ይሸጣል። አነስተኛ የሚባል አሁን በድርቁ ሳቢያ በተከሰተው እስከ 12 ሺህ ብር ሁሉ ግመል እየተሸጠ ነው ያለው። በእርግጥ ግመሎች ከቁም እንስሳት አንጻር ለድርቅ ተጋላጭ አይደሉም። ድርቅን የመቋቋም አቅም አላቸው። ያም ቢሆን ግን አሉታዊ ተጽዕኖ አስከትሏል እዛ አካባቢ ባለው እንትን ላይ። ይህም ማለት ግመሎችም አቅርቦቱ እያጠረ ነው፣ እነሱም ቢሆን የጉዳቱ ሰለባ እየሆኑ ነው ማለት ነው። ከዚህ ጋር በተያያዘ ደግሞ ግብይቱ ላይ ሌላው ትልቁና ከድርቁ በተጨማሪ ሌላ ተጽዕኖ ሆኖ የታየው በግብይት ላይ የሚፈጸመው የማጭበርበር ወንጀል ነው። ይህም እንዴት ነው የሚደረገው? አርብቶ አደሩ ያው ከብቶቼ ከሚያልቁብኝ ብሎ በቅናሽ ዋጋ ነው አውጥቶ እየሸጠ ያለው። በቅናሽ መሆኑን ብቻ አይደለም፣ በተጨማሪም በዱቤ አገልግሎት ነው እየሰጠ ያለው። ይህንንም ጉዳይ በተመለከተ የዞኑን ዋና አስተዳዳሪ ጃርሶ ቦሮን አናግረናቸው ነበር። አርብቶ አደሩ ከብቶቹ እያየው ከሚያልቅብኝ ለማላቀውም ነጋዴ ቢሆን ሽጬ አለኝ ብር አለኝ እያልኩ ባስብ ይሻለኛል ከሚል ነው እየሰጡ የተባለው። እዛ አካባቢ ያናገርናቸው ሻጮችም አንድ ልጅ እንደውም እስከ 300 ሺህ ብር እንደተበላ ነግሮናል። ዋና አስተዳዳሪው ደግሞ ከዚህ ጋር በተያያዘ በዞኑ እስከ 2 ሚሊዮን ብር አካባቢ እንደተመዘበረ ጠቅሶልናል። ሌላው ደግሞ ትልቁና ጉዳት የደረሰበት የቁም እንስሳቱ ነው። ቅድም የጠቀስኩት 3 ሚሊዮን ከብቶች አልቀዋል። ከዚህ ጋር በተያያዘም አንድ ግብይት ቦታ ላይ ጎብኝተን ነበር። በዛ ግብይት ማዕከል ከዚህ ቀደም ሲሸጥ የነበረው ትልልቅ ከብት እስከ 40 ሺህ ብር ከዛም በላይ ከ50 ሺህ ብር ድረስ ይሸጥ ነበር። አሁን ላይ እጅግ በጣም ዝቅ ብሎ ከ1 ሺህ ብር ባነሰ ዋጋ የቁም እንስሳት በሬ ወይም ላም እየተሸጠ ነው የሚገኘው። እንዲያው ሻል ያሉ ናቸው የሚባሉት እስከ 1500 ብር ነው እየተሸጡ ያሉትና ከዚህ ጋር በተያያዘ አርብቶ አደሩ በዚህ በድርቁም ከመጎዳቱ ባሻገር በገበያም ራሱ እንግልት እየደረሰበት መሆኑን አይተናል። ከዚህ ጋር በተያያዘ የዞኑን ዋና አስተዳዳሪ እንዲሁም ደግሞ የዞኑን ንግድ ጽሕፈት ቤት ኃላፊ ጠይቀን ነበረ። ግብይቱን ስርዓት ለማስያዝና እንዲህ አይነት የማጭበርበር ወንጀሎችን ለመቀነስ ሰፊ ስራ እንደሚሰራ ገልጸውልናል። ይህን ይመስላል እንግዲህ ሜሮን፣ ለጊዜው ያለኝ መረጃ። መሐመድ አመሰግናለሁ። መልካም ጊዜ ይሆንልህ። የተባበረች የበለጸገችና ሰላማዊት አፍሪካን እውን ማድረግን ዓላማ ያደረገው የቀድሞ የአፍሪካ አንድነት ድርጅት የአሁኑ የአፍሪካ ህብረት 36ኛ የአፍሪካ የመሪዎች ጉባኤውን በአዲስ አበባ ያካሂዳል። የአፍሪካን መዲና የሆነችው አዲስ አበባም እንግዶቿን ለመቀበል ዝግጅቷን አጠናቀቀች። የበለጠ ለማስተሳሰር ዓላማ ያደረገው የአፍሪካ የነፃ ንግድ ቀጠና ስምምነት የትግበራ ጉዳይ ደግሞ የዘንድሮ የመሪዎች ጉባኤ ዋነኛ አጀንዳ ነው። የኢትዮጵያ ቴሌቪዥንም በየካቲት ወር በስፋት ከሚመለከታቸው ጉዳዮች መካከል ይህ አንደኛው ነው። ይጠብቁን። ከኒውዮርክና ጄኔቭ ቀጥላ ሶስተኛዋ የዲፕሎማሲ ከተማ እንደሆነች የሚነገርላት አዲስ አበባ የአፍሪካ ህብረትና የአፍሪካ ኢኮኖሚ ኮሚሽን መቀመጫ ናት። ከተማዋን የአፍሪካ ህብረትነት መቀመጫዋን ለማሳጣት በተለያዩ ጊዜ የተለያዩ ሴራዎች ሲነደፉባት ቢቆዩም በኢትዮጵያ መሪዎች በተሰሩ የዲፕሎማሲ ስራዎች አሁንም ድረስ የአፍሪካ ህብረት መቀመጫነቷን አስቀጥላለች። ከሰሞኑም 36ኛውን የአፍሪካ ህብረት የመሪዎች ጉባኤን ለማስተናገድ ሽር ጉድ እያለች ትገኛለች አዲስ አበባ። የኢትዮጵያ ቴሌቪዥንም የአፍሪካ ህብረት 36ኛው የመሪዎች ጉባኤን አስመልክቶ በዚህ በየካቲት ወር የተለያዩ ጉዳዮችን ወደ እናንተ ያደርሳል። ከሰሞኑ ይጠብቁ። ኢትዮጵያ የአውሮፓውያንን የጭቆና ቀንበር እንዳትሸከም ልጆቿ ጋድሎ አድርገው ነፃነቷንና ሉዓላዊነቷን ያስከበሩበት ቀን የካቲት 23 1888 ዓ.ም የጥቁር ህዝቦች ሁሉ የነፃነት አርማ የሆነው አድዋ ዘንድሮ ለ127ኛ ጊዜ ይከበራል። የኢትዮጵያ ቴሌቪዥን የካቲት ወር የዘገባ ትኩረታችን ነው። ይጠብቁ።
በፌዴራል መንግስቱና በህወሓት መካከል በደቡብ አፍሪካ ፕሪቶሪያ በተደረሰው የሰላም ስምምነት መሰረት በሰሜኑ የሀገሪቱ ክፍል ሰላም ሰፍኗል። አሁን ላይ የዚህ የሰላም ስምምነት አተገባበር ምን ደረጃ ላይ ይገኛል? የካቲት ወር የኢቲቪ ዜና አንዱ ትኩረታችን ነው። ኢትዮጵያ በርካታ ባህላዊ የግጭት አፈታት ስርዓት ያላት ሀገር በመሆኗ ትውልዱ ይህን ተቀብሎ ሊተገብረውና ሊያስተላልፈው እንደሚገባ ተገለጸ። ሀገር በቀል የግጭት አፈታት ዘዴዎችን መከተል ያስፈልጋልም ተብሏል። ዝርዝራለን ፍሬው ትረታ። በኢትዮጵያ ከትውልድ ወደ ትውልድ የተላለፉ በርካታ የማህበረሰብ መስተጋብር እሴቶች መኖራቸው ሙን ነው። ከነዚህ መካከል ባህላዊ ግጭት አፈታት ስርዓት አንዱ ነው። ጎረቤት ከጎረቤት ጋር ሲጋጭ ሰውን ከገደለ የሰውን ንብረት ከዘረፈ ለምሳሌ በኦሮሞ ስርዓት ገለልተኛ ይሆናል በማንኛውም ነገር ላይ። እሱን ከማድረግ በፊት ግን ምንድነው ግምገማ ይደረጋል። ሰው የግለሰቡ ጋር ትይጅና ካሳ እንዲከፍል ድርጊቱን እሱ ፈጽሞ ከሆነ ከዛ በኋላ ካመነ በኋላ ክፍያ እንዲከፍል ይደረጋል ማለት ነው። ክፍያ ግን ማይደረግ ከሆነ ቃለ መሃላ እናስፈጽማለን ማለት ነው። ያ ቃለ መሃላ ደግሞ እስከ 7 ጎሳ ድረስ ሞት ወይም ደግሞ ጉዳት ይደርስበታል። ያን ስለሚፈራ ሰው አይነካካም፣ ተከባብሮ ነው የሚወጣው። በፊት ጊዜ ወጣቱ ለቤተሰቡም ለአካባቢውም ሽማግሌ የሚነገረውን የሚሰማበት ጥሩ ነገሮችን እንዲከተል ሲደረግ የሚከተልበት ነበረ። እነዚህ መልካም እሴቶች በዚህ ትውልድ እየተሸረሸሩ መምጣታቸውን የሀገር ሽማግሌዎችና አባገዳዎች የተናገሩ ሲሆን ትውፊቱ በአግባቡ ለትውልድ ሊተላለፉ እንደሚገባ ነው ያወሱት። ይህን እሴታችንን ወደ ልጆቹ ማስተማር ተኛም ይጠበቃል። እየሰበሰብን እነኛን ማስተማር እንዲህም የእርቅም ስርዓት ምናምን በምናካሄድበት ጊዜ ልጆች እንዲገኙና ያን የእርቅ ባህል ሰምተው እንዲወርሱት ማድረግ። ላለፉት 30 ዓመታት በኢትዮጵያ ባህላዊ ግጭት አፈታት ላይ ጥናት ያደረጉት ዶክተር አሉላ ፓንክረስት በሀገሪቱ ያሉ የባህላዊ እርቅ እሴቶች ፈርጀ ብዙ በመሆናቸው ለዘመናዊ የፍትህ ስርዓትም አጋዥ ስለመሆናቸው ይናገራሉ። በተለይ በቀላሉ ሰው በሚያውቀው ቋንቋ ተሰሚነት ባለው ሰው በእምነቱም የሚያምንበት እርግማኑን የሚፈራ ምርቃቱን የሚፈልግ መሐላ የሚያደርግበትና ወደ ያለውን ችግር ሳይባባስ በአካባቢ ትልቅ ሚናና አስተዋጽኦ እንዳለው እስካሁን ድረስ እየተንቀሳቀሰና አብዛኞቹ ግጭቶች ወደ ሕግና ወደ ፍትህ እንዳይደርሱ ትልቅ መከላከል ስራ የሚሰራ ስሪቶች እያንዳንዱ አካባቢ ይለያል፣ ግን ተመሳሳይነት አለው። ማለት ሰው የሚያምንበት በቀላሉ የሚፈታ ብዙ ጊዜ በዛፍ ስር በመሰባሰብ ይህንን ችግር ወደ ላቀና ወደ ባሰ ሁኔታ እንዳይሄድ ትልቅ አስተዋጽኦ አለው። በግጭት አፈታትና እርቀ ሰላም ግንባታ ረገድ የባህላዊ እሴቶች ፋይዳቸው የጎላ በመሆኑ ማህበረሰቡ በሰፊው እንዲገነዘብ የሚመለከታቸው አካላት በትኩረት ሊሰሩ እንደሚገቡ ነው ዶክተር አሉላ የተናገሩት። የአኩሪ አተር አምራች አርሶ አደሮችን ተጠቃሚነት ለማረጋገጥ ከግብይት ጋር ተያይዞ የሚስተዋሉ ችግሮችን መቅረፍ እንደሚገባ ተገለጸ። በአማራ ክልል በዚህ ዓመት ከ5.4 ሚሊዮን ኩንታል በላይ አኩሪ አተር ቢመረትም እስካሁን መሸጥ የተቻለው ከ500 ሺህ ኩንታል እንደማይበልጥ ተገልጿል። የነዋጋቸው ተጨማሪ አለው። በአዊ ብሔረሰብ አስተዳደር ዞን ጃዊ ወረዳ ነዋሪ የሆኑት አርሶ አደር ሽታ ሰውነት በዚህ ዓመት በ10 ሄክታር ማሳ ላይ አኩሪ አተር በማልማት 200 ኩንታል ምርት መሰብሰብ መቻላቸውን ይናገራሉ። ሆኖም የአኩሪ አተር ዋጋ ባለፈው ዓመት ሲሸጥበት ከነበረው በኩንታል የ1,000 ብር ቅናሽ በማሳየቱ የልፋታቸውን ያህል ተጠቃሚ መሆን አለመቻላቸውንም ይናገራሉ። እና አሁን አርሶ አደሩም ቢሆን እያማረረ ያለ የገበያ ንረት ካምናው ቢያንስ 48 ድረስ 50 ብር ድረስ የደረሰበት አጋጣሚ ነበረ።
ግን አሁን በጣም እንግዲህ ልዩነቱን ተመልከቱት። የ1000 ምናምን ነው። በግብርና ተደግፈን በባለሙያ ተደግፈን ሰርተን ይህን ያህል ወጪ አውጥተን ለምንድን ነው አሁን ተቀባይነት ያጣን? በአማራ ክልል አኩሪ አተርን በግብአትነት የሚጠቀሙ የዘይት ማምረቻ ፋብሪካዎች ቢኖሩም እስካሁን ምርቱን በስፋት ከአምራቹ እየገዙ አለመሆኑ ይነሳል። ዘይት ፋብሪካ የስራ ኃላፊዎች ግን ከአርሶ አደሩ ምርቱን እየገዙ መሆኑን ይናገራሉ። ሆኖም ግን ባንኮቹ ለባለ ሀብቱ ብድር እየፈቀዱ ባለመሆናቸው ፍላጎት ያላቸው ባለ ሀብቶች ምርቱን ለመግዛት መቸገራቸውንም ያነሳሉ። በአመት 180 ሺህ ኩንታል አኩሪ እንፈልጋለን። ከዚህ ውስጥ በዚህ ወር ብቻ ከኛ እርሻ ልማት ካገኘ ነው በተጨማሪ ገበያው ላይ በከፍተኛ አቅም እየተንቀሳቀስን ነው ያለን። በሳምንት ውስጥ እስከ 15 ሺህ ኩንታል የገዛንበት አጋጣሚ ነው ያለ። አሁንም ገበያ ውስጥ ነው ያለን። ተመረተባቸው በተባለው በሁሉም አቅጣጫዎች ገበያ ውስጥ ነው ያለን። የአማራ ክልል ግብርና ቢሮ ኃላፊ ዶክተር ኃይለማርያም ከፍ ያለው በዚህ ዓመት በተከሰተው የግብይት ችግር ምክንያት ከተመረተው ውስጥ እስካሁን መሸጥ የተቻለው ከ500 ሺህ ኩንታል የሚበልጥ አለመሆኑን ገልጸዋል። በአጠቃላይ ከ248 ሺህ ሄክታር በላይ ሊገኝ የሚችለው ኦን አቨሬጅ ከ5.5 ሚሊዮን እስከ 7 ሚሊዮን ኩንታል ድረስ ይገኛል። እስካሁን የተሰበሰበው ከአርሶ አደሮች እጅ ወጥቶ የተሰበሰበውን ስናይ ደግሞ 8% ብቻ ነው ከተመረተው። ይሄ ለቀጣይ ለሀገር ተጠቃሚነት፣ ለህዝብ ተጠቃሚነት አምራቹንም አስመራቹንም ቢሮውንም በቁርጠኝነት ይዞ ተከታትሎ እዚህ ድረስ እንደርስ ያደረገውን ቢሮ ዲስከሬጅ የሚያደርግ የግብርና ሚኒስቴር ዴኤታ ዶክተር መለስ መኮንን ችግሩ የተፈጠረው የዘይት ፋብሪካዎችን ጨምሮ ሌሎች ኢንዱስትሪዎች በሚፈለገው ልክ ምርቱን እየገዙ ባለመሆኑ ነው ብለዋል። በዓለም ገበያ ተወዳዳሪ እንዲሆን የማምረቻ ዋጋውን መቀነስ አስፈላጊ መሆኑንም ጠቁመዋል። እኔ ፕራክቲካሊ ያየሁት ብዙዎቹ ፋብሪካዎቻችን አኩሪ አተርን ፈጭቶ ቫልዩ አድ አድርጎ ለዘይትም ለፕሮቲንም ለሌላም ሶርስ እንዲሆን የማድረጉ ስራ ብዙዎቹ ለዚህ ዝግጁ አይደሉም። አንዱ ምክንያት ይሄ ነው። ለፕሮጀክቱ ላይ ይነሳል እንጂ ፕራክቲካል ስራው ላይ ስንወስድ ብዙ አይደሉም። የተወሰኑ እናንሳ ብንል እነ ሪችላንድ ናቸው እዚህ ስራ ላይ በተወሰነ እየሰሩ ያሉት እና ሌሎችም አሉ፣ ግን አቅማቸው ብዙ አይደለም። የማምረቻ ዋጋን ዝቅ ማድረግ አንዱ መስራት ያለብን ትልቅ ስራ ይሆናል። ትክክል ናቸው እዚህ ላይ የሚነሳው። የአማራ ክልል ግብርና ቢሮ ከኢትዮጵያ ግብርና ትራንስፎርሜሽን ኢንስቲትዩት ጋር በመተባበር በአኩሪ አተር ግብይት ዙሪያ ከሚመለከታቸው ባለድርሻ አካላት ጋር በጎንደር መክሯል። የተከሰተውን የግብይት ችግር ለመፍታት ባለድርሻ አካላት በቅንጅት ሊሰሩ እንደሚገባም በመድረኩ ተገልጿል። ለኢቲቪ ይህነው ዋጋቸው ከጎንደር። አሁን ደግሞ ከባህር ማዶ ወደ ተገኙ